እሺ ስለዚህ ሴት ልጅ በፔሪዮዷ ሰዓት ላይ ልታረግዝ ትችላለች አትችልም የሚለውን ለመረዳት የሴት ልጅን የወር አበባ ዑደት መረዳት መቻል አለብን። ስለዚህ የወር አበባ ዑደት የሚጀምረው ልክ ፔሪዮድ ሲመጣ ነው፣ ከዛ እስከ ቀጣይ ፔሪዮድ ድረስ ማለት ነው። ይሄንን ሳይክል ለሁለት እንከፍለዋለሁ። እንከፍለዋ መሀል ላይ ያለችው ኦቪሌሽን ናት። ኦቪሌሽን ማለት እንቁላል ዝግጁ ሆና የምትለቀቅበት ነው። ይቺ እንቁላል ለ24 ሰዓት ብቻ ነው መቆየት የምትችለው። ስለዚህ ከዚህ በፊት ያለውን እኛ ፎሊኩላር ፌዝ እንለዋለን። ፎሊኩላር ፌዝ ላይ የምንሰራው ምንድነው? ጀስት ካሉን እንቁላሎች ውስጥ አንዷ ተመርጣ እንድታድግና እንድትለቀቅ እናደርጋለን። ከተለቀቀች በኋላ ሉቲያል ፌዝ እንለዋለን። እሱ ቋሚ ነው። በየሰው 14 ቀን ነው አቬሬጅ ማለት ነው። እንቁላልን የመምረጥ ጊዜ ግን በየሰው ይለያያል። ማለትም በጣም ሊያጥር ይችላል። እስከ 7 ቀን ድረስ ራሱ ሊያጥር ይችላል። አቬሬጅ 10 ቀን እስከ 14 ቀን ነው። ስለዚህ ሴት ልጅ ፔሪዮዷን ማየት ልክ እንደጀመረች እንቁላል እየመረጥን ነው ማለት ነው። ስለዚህ ያዚያች ልጅ 7 ቀን ከሆነ ኦር 10 ቀን ከሆነ እሷ በ5ኛ ቀን ፔሪዮድ ላይ ሆና ግንኙነት ብታረግ ስፐርም 5 ቀን ሰውነቷ ውስጥ መቆየት ይችላል። ስለዚህ እንቁላል ዝግጁ እስኪሆን ማለት ነው ቁጭ ብሎ ስፐርሞቹ ይጠብቃሉ። ልክ 10ኛ ቀን ላይ እንቁላል ስትለቀቅ እርግዝና ሊፈጠር ይችላል። ስለዚህ አንድ ሴት ፎሊኩላር ፌዟ አጭር ከሆነ ማለትም ፔሪዮድ ቶሎ ቶሎ የሚመጣ ከሆነ አቬሬጅ በ21 ቀን የሚመጣ ከሆነ ያ እንቁላል በአጭር ጊዜ ውስጥ ስለሚዘጋጅ ፔሪዮድ ላይ ሆና ግንኙነት ስታደርግ ስፐርም 5 ቀን ሰውነቷ ውስጥ መቆየት ስለሚችል እርግዝና ሊፈጠር ይችላል። ስለዚህ ይህንን የተሳሳተ አስተሳሰብ በመተው አላስፈላጊ እርግዝና እንዳይፈጠር ራሳችሁን ጠብቁ።